ልጆች የሚወዱት ቀለል ያለ ሚኒ ፒዛ ነው ዛሬ አብረን የምንሰራው። የጾም ፒዛ የምንሰራ ከሆነ ወተትም እርጎም አለማድረግ፣ ለብ ያለ ወተት፣ ለብ ያለ ውሃ ቶሎ እንዲቦካ ይረዳልናል። በትንሿ ማንኪያ እርሾ፣ 2 ሾርባ ማንኪያ ስኳር፣ ዘይት ማሳነስ የለብንም። እርጎ፣ ትንሽ ጨው እንዲሟሟ በደንብ አድርገን እናዋህደዋለን። እንፈልገውን ያህል ፍርኖ ዱቄት ነው። እናንተ እየመጠናችሁ በእጃችን ለማሸት እንዲመቸን መጀመሪያ ሊጡ እንደዚህ ማያያዝ። የምናሽበት ቦታ ንጹህ መሆን አለበት። መካከለኛ ውፍረት ነው መሆን ያለበት። በጣም መላላት የለበትም። ለአንድ ደቂቃ በእጃችን እያዟዟርን በሊጥ የሚሰሩ ምግቦች በደንብ መታሸት ይፈልጋል። መዳመጥ እንዲመቸኝ እንዳምጠዋለን። ጊዜያችን ለመቆጠብ ይህ አሰራር በጣም አሪፍ ነው። ተወዱታላችሁ። ውፍረቱ ይህንን ያህል መሆን አለበት። ወደ ቅርጽ ማጫዎች ከፈለጋችሁ በዚህ ከፈለጋችሁ በዚህ በኩል እንደዚህ በቀላሉ ፈለግን በዚህ ሳይድ የምሰራበት ፓትራ ላይ አነሳዋለሁ። ትንሽ እያራራቅን ነው የምንደረድራቸው። ይሄንን እንደዚህ ጨርቃ ለብሰዋለሁ። ኩፍ እስከሚል ድረስ የተረፈውን ሊጥ እየደጋገማችሁ ድጋሚ ቅርጽ እያወጣችሁ መስራት ትችላላችሁ። ደቀቅ ተደርጎ የተፈጨ ሽንኩርት። የፈረንጅ ምግቦች ሲሰሩ ሽንኩርቱ መቅላት የለበትም። ውሃው ብቻ መጠጥ ካለ በቂ ነው። ሳናበዛ በትንሹ ዘይት። ፒዛችሁን እንደዚህ አንዴ ዳምጣችሁ ዳብራችሁ ብታስቀምጡት ኩፍ ሲል ብቻ ቀብታችሁ ማብሰል ብቻ ነው የሚጠበቅባችሁ። በዘይት ውስጥ ትንሽ ሲጠበስ ነጭ ሽንኩርት። የፈረንጅ ምግብ ደግሞ ጊዜን ቆጣቢ ነው። ሲጠበስ ጠበስ ካለ በቂ ነው። ረጅም ሰዓት መቁላላት አያስፈልገው። ሽንኩርቱ ሲጠበስ ሳልሳ፣ የፓስታ ስጎ፣ የላዛኛ ስጎ፣ የፒዛ ሶስ ሰሩ ምንም አይነት በርበሬ መግባት የለበትም። ሳልሳ ደግሞ ለሚበላሽባችሁ ሰዎች አንደኛ ደረቅ ማንኪያ ነው መጠቀም ያለባችሁ። ውሃ ያለው ማንኪያ ካስገባችሁበት ይሻግታል። ጥግ ጥጉን ጠራርጋችሁ ሳልሳውን ታስተካክሉትና በቂ ዘይት አድርጉለት። እንደዚህ ስትጠቀሙ ዘይቱን ወደዚህ ጋደል አድርጋችሁ በዚህ በኩል ነው ሳልሳውን ማውጣት ያለባችሁ። የፒዛ ስጎ የሚያስፈልገው ትንሽ ቆንጆ በርበሬ፣ የፒዛ ቅመም አለኝ። ፒዛ ቅመም ተብሎ ይሸጣል። ስጓችሁ ቆንጆ እንዲሆን ሳልሳው መጠበስ አለበት። ሳናበዛ ትንሽ ስኳር አድርጋችሁ ሞክሩ፣ ትወዱታላችሁ። ቆንጆ ቴስት ነው የሚሰጠው። ቅመሙ ጋር ሲጠበስ ፈቀፈቀ ቲማቲም። የፒዛ ቅመም ባይኖራችሁ ትንሽ ኦሲኝ ወይም ኦርጋኖ እንደዚህ ከላይ አድርጉበት። የሚበቃንን ያህል ጨው። አሁን ቲማቲሙ መጠበስና ውሃው መምጠጥ ስላለበት ትንሽ እንዲንተከተክ እንተወዋለን። ፒዛዎቹ እንደዚህ ኩፍ ብለዋል። ሳናበዛ የሚበቃውን ያህል መቀባት። ለትምህርት ቤት ሲሆን እኔ ቺዝ አላረግበትም። ቺዙ ስለሚቀዘቅዝ ይጠነክራል። እንደዚህ እንደምታዩት ዘይትም አልበዛበትም። ዘይት ሲበዛበት ወደ ቂጣው ስለሚገባ ለመብላትም አይመችም። የትኛውንም ምግቦች ለልጆቻችን ስንሰራ ጤናማ እንዲሆን ዘይት አብዝተን መጠቀም የለብንም። መካከለኛ ሙቀት ላይ ነው ማረጋው። የኦሊቭ ፍሬ ስለማትወድ አላረግበትም። አሁን እንደዚህ ክዳናችንን ከርነን 15 ደቂቃ ውስጥ ይበስልልናል። ፒዛችንም ደርሷል። እንደምታያቸው እንደዚህ ቆንጆ ሆኖ በስሏል። ፒዛዎቹን ቢስሚላ ማሻአላ በጣም ነው የሚጥመው። እንዳይደርቅባችሁ በቂ ዘይት አድርጉበት። ቆንጆ ሚኒ ፒዛ ልጆች እንደሚወዱት አድርገን እንደዚህ መስራት እንችላለን። ዛሬ የምሳቃ ምግባችን ጭሩስ ከስዊት ኮርን እና ከቱና ጋር አድርገን ለሰውነታቸው ገንቢና ጠቃሚ ምግብ ነው። ይህ ቪዲዮ እናንተ ፔጅ ላይ ከደረሰ ፎሎ አድርጉኝ። ስለምታበረታቱኝና ለጥሩ ኮሜንታችሁ በጣም ነው የማመሰግነው። ልጆች ላላቸውና ትምህርት ቤት ለሚሄዱ ለስራ ብለው ለሚያስቡ ልጆች ይሄንን ቪዲዮ ሼር አድርጉላችሁ። በጣም ወዳችሁት ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። ዛሬ የምሳቃ ምግባችን ይሄ ነው። ተወዱታላችሁ። ቀለል አድርጌ ነው የሰራሁት ቤታችን ውስጥ በምናገኘው ግብአቶችና ልጆች እንደሚወዱት አድርጌ ነው የሰራሁላችሁ። በሚቀጥለው ደግሞ ቆንጆ የምሳቃ ምግብ አደርጋለሁ። ሀሳባችሁና አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። በጣም ነው የምወዳችሁ። ባይ